ብዬ ስመጣ ምን እንደምታደርገኝ አሁን ገና ይች ልጅ ማለት ነው እኔ ምን ሆናለሁ ምናምን ሲላት አንተ የሆነ ነገር ብትሆን እንደምን ሆነ ምናልባት 2 ሳምንት ምን አትቀመጥ ትችላለህ ብላ ለአንተ እንደዚህ ያለች ሴትዮ ነገ እኔ አሁን ወይ እንዴ መሬቴንማ ቤቴንማ ለምን ትበላዋለች? የለፈውበት ነው 10 ዓመት ሙሉ የለፈውበት ነው። ለምን ሲባል ትበላዋለች? ገና ለገና የባል ሚስት ለምን ትበላለች ብዬ ብድግ ብዬ ስመጣ የሆነ ነገር ብታደርገኝ ስንል ቤቱ ጥንቅር ብሎ ይቅር አትጠብቀኝ። ነገ እኔ ምን አቀላለሁ? እኔ ወይ እስካሁን ቀይረው ሊሆን ይችላል። ምን እኔ እዛ አዩ ያለችበት ተዋዩላል አያንቱ ያለችበት እቺ በረኪና ነው ማለት ከዚህ በኋላ እቺ በረኪና ያለችበት ቤት ድረስ ያለችበት አገር አልመጣም። ሲፈጠር መጀመሪያ ደረጃ ማለት ነው። እኔ ገና ለገና ቤቱ ለምን ይወሰዳል ብዬ ከል እያልኩ ስመጣ የሆነ ነገር ልደፋኝ አላንተ ራሱ ተጠንቀቅ አባቴ፣ በጣም ተጠንቀቅ። አሁን መሬቱን ሳደፋክ በፊት ፈርምላት፣ ካርታ ብላኑንም ስጣት፣ ሁሉንም ስጣት። ከአንተ ህይወት አይበልጥ። እኔ ሰርቻ አገኛለሁ እናቴ። እኔ እድሜ ለመዳም ቅመሞች፣ እድሜ ለሚያዩኝ፣ ለሚከታተሉ፣ ለሚወዱኝ አላህ ከኔ በላይ ይውደዳችሁ። ላይክ ሰብስክራይብ ካረጉልኝ እሰራለሁ። ደግሞም ቤት አለኝ ሪስቴቱ ዲኤምሲ አለኝ። ሲያልቅ ገባበታለሁ። እስከሚያልቅ ነው እንጂ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ጉድ እኮ ነው ዛሬ ማለት ነው። አያንቱ ማለት ነው ቱቱ ያርጋትና የገንዛ ባሏን ለውርስ ብላ ልደፈው ነው። ለገንዘብ እንደዚህ የሚንሰፈሰፍ ሰው እኔ በሷ ልክ አላየሁም ማለት ነው። ገና ለገና ትሞታለክ፣ ልክ ቀን ቆራጭ እሷ ትመስል አሁን ትሞታለክ ብላ ልደፈው ነው ማለት ነው ልጅቷ። የልጆቼን አባት እውነት ብትቆይልኝ ደስ ይለኝ ነበረ፣ ግን በቃ በማይሆን ሰው እጅ ገብተህ ልትደረግ ነው ማለት ነው። እና ምንድነው እስኪ ቪዲዮውን አብረን እንየውና እስኪ አንዳንድ አብረን እናወራበታለን ማለት ነው። እኔ ከዚች አይነት ሴት ጋር እንዴት መኖር እንደቻለ ራሱ እኔ ያለ አይስጥሩ። ወንድምሽ ምን ብለሽ ነው አንቺ? እኔ ምን እለዋለሁ ሰይድ፣ እኔ ሰይድን ማናገር ፈልጋለሁ አለኝ። ከዛም ቢሮ ነው ያለው፣ ሂድና ቢሮ አናግረው አልኩት። ቢሮ መጣ አናገረ። አንተ ደግሞ ድሬዳዋ፣ ጎንደር ምናምን በሄድክ ሰዓት ቤተሰብ መጥቶ እኔ ላይ ሲጮህ ነበር። አንቺ ሰይድ አንቺን ትቶ እዚህም እዛም እያለ እዚህ እየሄደ እነሱን እየፈለገ አንቺ እዚህ ምሳሌው ነገር፣ እነሱ ደግሞ ይሄንን አዩና በስምሽ እኮ ምንም ነገር የለም፣ ለሌላኛዋ ሚስቱ አዲስ አበባ፣ አዳማ፣ ሌላ ቦታ ቤት ገዝቷል። አንቺ ግን በስምሽ ምንም ነገር የለም፣ ለምንድን ነው ዝም የምትይው? ለእሷ ቤት ነው አዲስ አበባ መች ገዛውላት? ሪል ስቴቱን ከሆነ በራሷ ብር ገዛችው። እኔ አሁን ሰይድ እኔ ከሷ ጋር አዳማ፣ እሺ በሷ ገዝቻለሁ እኮ በሷ ተገዝቷል። እኔ አሁን ሰይድ አንደኛ ከቤት ኪራይ ጋር መዳረቅ አልፈልግም። አንቺ የቤት ኪራይ ኖሮ ሰልችቶኛል። ብር የለኝም እያልክ ነው። ብር የለክም፣ እሺ ችግር የለውም አይኖርክ። በስሜ ምንም ነገር የለም። እኔ አሁን የምፈልገው ማለት ሰይድ በስሜ የሆነ ነገር እንዲኖር ነው የምፈልገው። ምን አይነት ነገር? በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩ ስም። ስለዚህ ሱመያ ምንድን ነው ያለችክ? አትፈልገኝ፣ ብትፈልገኝም አታገኘኝም። ካሁን ባላ ለዘላለም እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች። ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለች እሱ የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት በስሜ ታዞራል። የማንን? የሱመያ። እዚህ ያለውን ቤት በስሜ ማዞር። የሱመያ አንተ የሆነ ነገር ብትሆን ራሱ እኔ ያቺ ሚስቱ ጥላው ጠፍታለች፣ እኔ ሁለተኛ ሚስቱ ነኝ ብዬ ይሄ ቪዲዮ ማስረጃ አለኝ። ያሳይቼ እኮ ከዛችኛው ጋር ተፋቷል፣ እኔ ብቻዬን ነኝ፣ ምንም የለኝም። ይሄ ቪዲዮ አሳያለሁ። የሱመያ ቪዲዮ አለ አይደለ? እሱ ማስረጃ አሳይቼ ያው ጥላው ሄዳለች፣ አልፈልግም ብላለች ብዬ እኮ ወርሼ መኖር ይችላል። ወርሼ ምኑ? ንብረቱን እንዳለ ወርሼ። አንቺ ልትገኝ ያስበሻል እኔ ይላል በራስሽ ነሽ። ሁሌም እዚህ እየመጣ ነው። ብር የለኝም እያልክ ነው። ብር የለክም፣ እሺ ችግር የለውም አይኖርክ። በስሜ ምንም ነገር የለም። እኔ አሁን የምፈልገው ማለት ሳይድ በስሜ የሆነ ነገር እንዲኖር ነው የምፈልገው። እንግዲህ
አዩ ማለት ነው እዚህ ጋር ምንድን ነው ያወራችው? በስሜ የሆነ ነገር እፈልጋለሁ አንተ ጎንደር ባህር ዳር ስትል እንግዲህ በዛ ሰዓት ጎንደር ባህር ዳር እኔ ጋ የመጣ ጊዜ ነው መሰለኝ ቤተሰቦቿ ይህ ማንኛውም ቤተሰብ እንደሚያደርገው ነው ይሄ ልጅ ሊፈታሽ ይችላል መጀመሪያ ሚስቱን እየፈለገ ስለሆነ ስለዚህ በስምሽ የሆነ ነገር ያደርግልሽ አሏት ማለት ነው። አሁን እሷ ያንን መልእክት ነው እዛ የመጣችው ለሰይድ እየነገረች ያለችው። ከዚህ ነገር ግን እኔ ምን እንደገረመኝ ታውቃላችሁ? አሁን አንተ የሆነ ነገር ብትሆን አለች፣ ቪዲዮ አለኝ ማስረጃ አለኝ፣ እሷ ጥለው ሄዳለች እና አንተ እሱ መሽቶ አይደለችም ብዬ ንብረቱን ለራሴ ያደርጋለሁ። ያን የለካን ጎንደር ሊሄድ ሲል አንተ መታወቂያ ኦ ነው መታወቂያ ኦ ሁነክ ደግሞ አማራ ክልል እንዴት ትሄዳለክ? ለምን እንዳለች አሁን ነው የገባኝ። አንቺ ለራስሽ የደገሽለት ነገር አለ እንዲ ብዬ እንዳስብ ያደረግሽ ማለት ነው። ምክንያቱም ገና ለገና አሁን ከተጋባችሁ አመት ራሱ ሞላችሁ እንዲ አመት ራሱ እኮ አልሞላችሁ ገና ናችሁ። እንግዲህ አመት ሳይሞላችሁ አንተ የሆነ ነገር ብትሆን ማለት ነው እንዲሆን ትፈልጊያለሽ ማለት ነው። እንግዲህ አስቢው። አንቺ እኮ ከመግደል ወደ ኋላ ራሱ በቃ አሁን እኮ ቢገባው እሱ ገለሸዋል። አንተ የሆነ ነገር ብትሆን ተከኔም አላህ ከዛ ጋር ከአንቺ ጋር እንዳያደራርሰኝ ገና መጥቼ ንብረት ምናምን ልካፈል ማለት ነው። ከአንቺ ጋር ባሌ ነው የኔ ነው ብዬ እኔ እንደዚህ አይነት ነገር አላህም እንደዚህ አይነት ነገር ውስጥ አይክተተኝ ማለት ነው። አስተሳሰብሽ ጭቃ የሆነ አስተሳሰብ ነው ያለሽ እንዴ። ቀስ ብለሽ ወይ እንዲያዞርልሽ አታደርግም እንዴ? ልጁ ቆይ ወንድምሽ ነው ወይስ ምንድነው? እንዳውል እዛ ቁጭ ብሎ ሰምቶ ለቤተሰብ ተላላኪ ነው ሰምቶ እንዲሄድ ነው እንዴ? እንዲህ ዝም አደረጋችሁት? የአንቺ ጓደኛ ነው የሱ ጓደኛ ነው? ምን አይነት ነገር በቃ የሆነ የሚይዘው ንብረት ሊኖረኝ ይገባል በአዩ ስም። ስለዚህ ሱመያ ምንድን ነው ያለችክ? አትፈልገኝ፣ ብትፈልገኝም አታገኘኝም። ካሁን በኋላ ለዘላለም እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች። ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለችን እሱ የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት በስሜ ታዞራል። የማንን? የሱመያ። ምን ሆነች ነው? እንዴት ነው ዞሮ የሱመያ? በቃ ብር ከሌለ እኔ ደግሞ በስሜ እንዲኖረኝ እፈልጋለሁ መኖሪያ ቤት። አንቺም በተራሽ ይገዛልሻል ሲደርስ። ለምን ብር የለማ ኬታ ተገዛልኛለ። ስለዚህ ያለውን ቤት በስሜ ማዞር የሱመያ እሱ እኮ ሱመያ እኮ እኔ በራሴ ብር ብቻ እኮ አልቤት ይገባል። ገባሽ? ከሱመያ ጋር ስንት ዓመት ለፍተን ባጠራቀም ነው ብር ከሱመያ ጋር ሆኜ ሰርቼ ባገኘሁት ብር ነው ለሱመያ የገዛሁት። ስለዚህ የሱመያ ነው አይነቀም። እሱ በጭራሽ እንዳታስቢ። እሷን በሞት እንኳን እሷን የልጆቼ እናት ነች። ለልጆቼ ነው የሚሆነው የእሷ ነው። እሱ አይደለም ኖሬ በሞት እንኳን የእሷ አይነቀም። ገባሽ? አይቀየርም። የእሷ ቤት ስም ግቢና ካርታ ምናምኑም በአንቺ ስም ይዞር በአንቺ ስም ይዞርና ይለቅ። ገባሽ? ድንገት በዚሁ አጋጣሚ የሆነ ነገር ቢሆን ልጆቼንም የሆነ ነገር ልታሳጭ ነው ማለት ነው። አንቺ ለአንቺ ብዬ ቁጭ ያርኩት እስካለ ድረስ አሁን በእኔ ስም ካለ እኔ የሆነ ነገር ቢሆን አዩ እኔም መፍትሄ ነው መካፈል ልትል ትችላለች። ያ የአንቺ የለፋሽበት ነው የደከምሽበት ነው። ከኔ ጋር ስንት ዓመት ኖረሽ የደከምችበት ስለሆነ ስለዚህ ነይና ቤትሽንም እንትኑን ላዞር። ገባሽ? ካርታና ፕላኑን ካርታው በአንቺ ስም ይሁን የሚስተካከለው ነገር ማለት ነው። ታመት ብቻሽ በእውነት አይሆንም ሰይድ። እንዳልኩ በቃ ለሱመያ እንገዛላታለን። አንተ 2 ሳምንትም ላኖር ትችላለህ። አይሆንም እንዴ? አዩ ከ2 ሳምንት በታች ያሰብሽ ነገር አለ እንዴ? እንኳን ለሱመያ ቪዲዮ እንትዮ እና መልሷን ሰማና ዛሬ ምናምን እሺ እመጣለሁ እጠረቃለሁ የሆነ ደግሞ ወይ እንደዚህ አርግ ወይ እንደዚህ አርግና እኔ እመጣለሁ ምትል ከሆነ መልሷን ዛሬ ጠብቄ ዛሬ ምንም ካልመለስ ይችላል ነገ ሄደን ነው የምርላ ሰይድ። ታዲያ እናደርጋለን። ችግር የለውም። አሁን አንቺ የሱመያ ለመውሰድ ግን ምን አነሳሳሽ? የሱመያን ለመውሰድ ሳይሆን እንደ ሀሳብ ነው። እንደ ሀሳብ ነው አላለችም። የሱመያን ለመውሰድ ሳይሆን እንደ ሀሳብ ነው። እሺ እንቀይራለን ካለ በኋላ ማለት ነው እንዴ እዚህ ጋር ማለት ነው። እዚህ ጋር እንደውም አላስገባሁትም እንጂ
ሌላ ወንድ አግብታ ሌላ ወንድ ነው የሚኖርበት። ሌላ ወንድ ከሚኖርበት እኔ ልኖርበት ነው ማለት ነው። እሺ ሰይድ፣ አሁን እኔ ሰይድ ጋር ተጣልተን ቤቱን በአንቺ ስም አዞረው። አንቺ ነገ ከሰይድ ጋር ብትጣይ ሌላ ወንድ አታገቢ፣ ቆመሽ ነው የምትቀሪው። ዙሮ ዙሮ ገባሽበት ማለት አይደለም። ያ ቤት አሁን ለእኔ የተባለው ቤት አንቺ አሁን ምንም የአንቺ ሀቅ የሚባል ነገር የለበትም። ምክንያቱም የለፋሽበት ነገር የለም፣ ምንም ያረግሽበት ነገር የለም። ያ አንቺን የሚመለከት ነገር አይደለም ማለት ነው። ምናልባት ከሰይድ ጋር ተጋብተሽ ወልደሽ ምንኪን ልጆችሽ ያው ዙሮ ዙሮ እሱ ስለሆኑ እሱም ደግሞ የአንቺ ሀቅ ሆነ ሳይሆን ዙሮ የአባታቸው ሀቅ ነው በሚለው ማለት ነው እንጂ ለአንቺ አይገባሽም ሲፈጠር። ሁለተኛ ነገር ደግሞ ልጁ ልደፊው አስበሽ ነው። 2 ሳምንት ራሱ አቆይም እኮ አልሽ። ልደፊው ነው ገና ለገና በስሙ አዙረሽ ማለት ነው። በስሙ አንተ 2 ሳምንት ላትቆይም ትችላለህ። በስም ያዙርልኝ። ምን አይነት ጭቃ፣ ምን አይነት ንግግር ነው የምትናገሪ? ቆይ አንቺ አያንቱ እንዴ ማለት ዝም ብለሽ ከሆድሽ እንደመጣልሽ ነው እንደምታወሪው። አንዳንዴ እኮ በቃ ሰው ይከፋል የሚባል ነገር እንኳን አለ። በዛ ላይ ደግሞ ካሜራ ምናምን ደቅናችሁ ጠገባችሁ ያለው ልጅ ደግሞ ልክ አታወራ እንደተባለ ነገር እንዳውልት ቁጭ ብሎ አዳማጭ ነው ወይስ ምንድን ነው እንዴ? እኔ እኮ በጣም ነው ግራ የገባኝ። እኔ አስቡት ታዲያ ከእንደዚህ አይነት ሰው ጋር እኔ ሲፈጠር ደግሞ ምን አለ ካልመጣሽ አልመጣም እንዴ አስበኸዋል? እኔ ለመሬት ብዬ ስመጣ ምን እንደምታደርገኝ አሁን ገና ይችልሽ ማለት ነው። እኔ ምን ሆናለሁ ምናምን ሲላት አንተ የሆነ ነገር ብትሆን እንዴ ምናልባት 2 ሳምንት ምን ላትቀመጥ ትችላለህ ብላ ለአንተ እንደዚህ ያለ ሴትዮ ነገ እኔ አሁን ውይ እንዴ መሬቴንማ ቤቴንማ ለምን ትበላዋለች? የለፈውበት ነው 10 ዓመት ሙሉ የለፈውበት ነው። ለምን ሲባል ትበላዋለች? ገና ለገና የባል ሚስት ለምን ትበላች ብዬ ብድግ ብዬ ስመጣ የሆነ ነገር ብታደርገኝስ እንዴ ቤቱ ጥንቅር ብሎ ይቅር። አትጠብቀኝ ነገ እኔ ምን አቅልሃለሁ? እኔ ወይ እስካሁን ቀይረውም ሊሆን ይችላል። ምን እንዴ እኔ እዛ አዩ ያለችበት አዩላሉ አያንቱ ያለችበት ይቺ በረኪና ነው ምላት። ከዚህ በኋላ ይቺ በረኪና ያለችበት ቤት ድረስ ያለችበት አገር አልመጣም ሲፈጠር መጀመሪያ ደረጃ ማለት ነው። እኔ ገና ለገና ቤቱ ለምን ይወሰዳል ብዬ ከል እያልኩ ስመጣ የሆነ ነገር ልደፋኝ አለ። አንተ ራሱ ተጠንቀቅ አባቴ፣ በጣም ተጠንቀቅ። አሁን መሬቱን ሳደፋክ በፊት ፈርምላት፣ ካርታ ብላኑንም ስጣት፣ ሁሉንም ስጣት። ከአንተ ህይወት አይበልጥም። እኔ ሰርቻ አገኛለሁ እናቴ። እኔ እድሜ ለመዳም ቅመሞች፣ እድሜ ለሚያዩኝ፣ ለሚከታተሉ፣ ለሚወዱኝ አላህ ከኔ በላይ ይውደዳችሁ። ላይክ ሰብስክራይብ ካረጉልኝ እሰራለሁ። ደግሞም ቤት አለኝ ሪስቴቱ ዲኤምሲ አለኝ። ሲያልቅ ገባበታለሁ እስከሚያልቅ ነው እንጂ ማለት ነው። ከዛ ውጭ ደግሞ ኢንሻአላህ አላህ ከፈቀደ ቤት እገዛለሁ። እንዴ ገና ንብረት እኮ ይጠፋል ይመጣል። ገና ለገና ለፍቻ ያገኘው ገንዘብ ነው ብዬ ልጆችን ተንከራፍ ገና ለገና ከሰይድ ጋር ለፍቻ ያገኘው ገንዘብ ነው እሷ መውሰድ የለባትም ሀቋ አይደለም ብዬ ተንከርፍፌ ስመጣ አንከርፍፋ ልትልከኝ እቺ እኔንም ከመግደል ወደኋላ አትልም። እኔ እመጣለሁ። እኔ ስመጣ እሷ አናቴን ትልና እኔ ከሌለው ማን ይሆናል? እሷ ከዛ እስቲ አንተንም እኔንም በጅምላ ጨፍጫፍና እኔንም አንተንም ትጨፈጭፈናለች። እንዴ ልጅቷ የሆነ ነገር ብታረገን ላይታወቅ ይችላል። ምን ስንት ነገሮች ናቸው እየተገደሉ ከአመታት በኋላ የሚታወቁ። ምናልባት ወይ ካረጀች በኋላ ይሆናል ነገሩ ታቆም ትታሰረው። እንዴ ምን ነው እናቴ ደሜ ደመከል ቢሆን እዛው በጸበላችሁ። እኔ መሬትም አልፈልግም። እኔ ሰይድ ከአንተ ጋር ያፈራሁት ነገር ደግሞ መሬቱን ቤቱን አንተ ነው የገዛላት። ይጅል እዛ እኔ እንዳንቺ እኔ ሰይድን አንድ ነገር እኔ የፀጉር ቤት እንኳን ሰይድን ብር አስወጥቼው አላውቅም። እውነቴን ነው። ግን ይበለው አንዳንዴ አሪፍ እኮ ነው።
ሰውም ይቀጣል። አሪፍ ነው እንደውም እንኳን ማዩን ያገባት ማለት ነው። ምክንያቱም አሁን እኔ እንደዚህ ጭምልቅ ምትልበት የኔ ግፍ የኔ ጥሩ ነው። ደግ ያደረገች ግን ለማንኛውም ይህን ቪዲዮ ካየሻ ቪዲዮ ደርሶኛል። በጣም አምሶ ሶሪ አልመጣም አይደለም አንድ ቤት ማለት ነው። ሌላም ቤት በስም የገዛው ካለ አዙርላትን ያልፈልግም። አባቴ ምን ያደርግልኛል እንዴ? ዋናው እኔ ራሴን ነው ፈልገው እና እኔ ማለት ነው እኔ ካለው እኔ ጤና ከሰጠኝ ጤና ካለኝ አላህ እድሜ ከሰጠኝ እሰራለሁ። ለወደፊቱ እሰራለሁ ኢንሻአላህ። አርጅቼ ለምን በምርኩዝ አልሄድም? እሰራለሁኝ እንዴ ልጆቼን በሰላም ላሳድግበት። ስንት የሚጠብቃቸው ልጆች አሉ። እኔ ገና ለገና እቺ በረኪና ማሰቢያዋ የላላ ሴትዮ ሂጄ ከእሷ ጋር ለመሬት ብዬ ይዛን ከፍን ከፍ ስለ እኔ እኮ ቪዲዮውን ሳየው ማለት ነው እንዴ የምትመጭ ከሆነ እስከ ነገ ምናምን ጠብቅሻለሁ፣ መልሱን አሳውቂኝ። ይህ መልእክት ለሱመያ ነው። ቤቱን አዞርልሻለሁ። እንዴ ሱመያ እንዴት ነው እንደምመጣው አስበኸዋል? እኔ ለማንኛውም ስላሰብክልኝ አመሰግናለሁ። አዩን ተጠንቅቅ እናቴ። አናት ግን እቺ ቀድማ ነው የምደፋ። ቀድማ ገንዘቡን ራሱ ማለት ነው ቤቱን ካላዞርክላት ማለት ነው። አሁን ገና ለገና ይህኔ የሆነ ያጣራችው ነገር ቢኖር ነው። እኔ የሆነ መረጃ ላይ ምናምን ብላ ነው ያታስቢ። አላህ የልጆቼን አባት ምንም አያድርግ። እኔ ዱዓ እያደረኩልን አላህ ይጠብቅ። ከዛ ውጭ ግን እኔ ከአንቺ ጋር አይደለም ይቅርና እሱ በህይወት ሳይኖር እሱ በህይወት ኑሮ እንኳን አልመጣም። ሀቢብቲ እዛው በጸበልሽ እንዴ እዛው አንቺ እኔ ሰይድን እንትን እያልኩኝ አይደለም ይህን አምጣ ይህን ሳሰጠኝ ለምን እኔ አንቺን አግብቶ 2 ልጆች ይዤ የመን እያለው ማለት ነው 2 ልጆች በስሜ ምን አለና አላልኩትም። በስሜ ምን አለ በስሜ ይህን ሳታስገባልኝ አላልኩትም። እሺ እኔ በራሴ እሱ እዛ ሆኖ ራሱ እሱ በራሱ ፍቃድ ካስገባቸው ገንዘብ ውጪ እኔ እስካሁን ድረስ 5 benefits in 1 lotion. Nivea Rich Nourishing Body Lotion with twice the moisturizing ingredients versus ordinary lotions. Try now. አንድ የጠየኩት ነገር የለም። 5 በአፌ ሰይድ ይህንን ገንዘብ ፈልጋለሁ አልሐምዱሊላህ ነው ያልቸገረኝም። ግን እስካሁን ድረስ የጠየኩት ገንዘብም የለም። አልጠይቀውም ኢንሻአላህ ማለት ነው። መጠየቅም አልፈልግም እንዴ ራሱ እሱ ለኔ ገንዘብ ቢሰጠኝ ልጆቹ ናቸው እንትን የሚሉበት። እኔ እንዳንቺ እንትን አይደለሁም። እሺ ከሰይድ ጋር ዛሬ ሰይድ አግብቷል፣ ዛሬ ሰይድ ፈቷል እያልኩ እሱን እየተከታተልኩ ስፈታ ሳገባ ምኗን እኔ ሴት ነኝ ራሴን አስከብሬ መኖር የምችል ማለት ነው። ግዴታ ገንዘብ አንድ ሰው ገንዘብ ለማግኘት ወይ ደግሞ ሀብታም ለመሆን ወንድ አያስፈልገውም። ሴቷ ራሷ በጣም ሰርታ ሀብታም መሆን የምትችል ናት። እንዴ ሴት ከወንድ በምንም ልታንሳ አትችልም። እሷም ሰርታ ታገኛለች። እሷም ሰርታ ከሱ በላይ አረብ ሀገር የሄዱ እህቶቻችን ወንዶች ናቸው ቁጭ ብሎ የእሷን ብር የሚበሉት እንጂ ሴቷን አሰርታ የምትመጣው ምንድን ነው? ሴቷን አሰርታ የምትገበው ወንዱ ነው ቁጭ ብሎ የሚበለው። ስለዚህ ይሄ ነገር ግን ፌር አይደለም። ሴቷ ቁጭ እየሰራች ወንዱ ቁጭ ብሎ የሚበለው እንደ ሴት ማለት ነው። ግን እንደ አባባሉ ነው እንጂ ይሄ ነገር ጥሩ አይደለም። ለማንኛውም ግን ማለት ነው አዩዬ እኔ እንዳንቺ የሰይድን ገንዘብ ፈልጌ አይደለም ያገባሁት። እኔ እንዳንቺ በበረኪና አታልዬ አይደለም። እኔ እንዳንቺ በራቆት ቪዲዮ አስፈራርቻ አይደለም 2 ልጆች የወለድኩት። እሺ በሞላ ወንድ እኔ እሱን የማስፈራራው ካልመጣህ ካልሄድክ ምናምን የሚለው እኔ የልጆች አባት ስለሆነ ነው እንጂ ባል ቢሄድ ባል ይመጣል፣ እልፍ ሲሉ እልፍ ይገኛል ይባላል። ግን ባል ቢሄድ ባል እንደሚመጣው አባት ቢሄድ አባት አይመጣም ብዬ ነው ሻ ቢብቲ እንጂ እኔ እንዳንቺ ለምኜ ሳይሆን ተለምኝ የምገባ ልጅ ነኝ። እኔ እንዳንቺ ወንድ ነው የምታመጣበት ምናምን የምትይው ማለት ነው። ስለዚህ ሁሉንም በራስሽ ልክ አትለኪ። መጀመሪያ ለራስሽ ክብር ይኖርሽ። አንቺ ምንም አያንስሽም። አስተሳሰብ ነው እንጂ የሚጎልሽ ሌላ ሁሉ ሙሉ ነሽ ማለት ነው። ግን አስተሳሰብሽን አስተካክዪው። ጨጓራሽን በበረኪና እንዳሳጣሽው አይምሮሽን በሆነ ነገር አሳጥዩ። አዲሹ ያኔ ለሰው ጥሩ አመለካከት ይኖርሽ። መጀመሪያ ጥሩ ነገር ማሰብ ጀምሪ። ከጥሩ ሰው ጋር መሄድ ጀምሪ። ይህ እነዚህ ኮልኮሌ ጓደኞችሽን ታያቸውና ደህና ዲን ያለው ሰው ጋር ሂጂ።
በቃ ዲንንም የሚያስተምርሽ በቃ እውቀት ለማግኘት ራሱ እኮ እንትን እኮ ነው መሄድ እኮ ነው። በቃ የሆነ ያላን ስትፈሩ በራሱ የሆነ ሰው ማክበር ራሳችሁን መውደድ ይመጣል። ሲፈጠር ማለት ነው የአንቺ ነፍስ ራሱ የአላህ ናት ማለት እሱ ነው። እሱ እስከፈጠረች ድረስ እሱ ነው በምንም አይነት ምክንያቱ ሊያጠፋሽ እሱ ነው በቃ የሚወስድሽ ማለት ነው ወደ ራሱ። በቃሽ አዩ ይቺ አዶንያ ላይ የሰጠውሽ ነፍስሽ አማናሽን በቅቶሻል ነይ ብሎ ይወስድሻል ማለት ነው። አንቺ እኮ ያንን አማና ራሱ አልወጣም ብለሽ ስንቴ ለራስ ለመሞት ያኔ አልሞት በይ ተጋዳይ ሆንሽ እኮ። ለራስሽ ራሱ እምነትሽን አላህ የሰጠሽን እምነት ራሱ እያፈረሽ ነው። ለራስሽ መጀመሪያ ክብር ይኖርሽ፣ ለራስሽ ኢማን ይኖርሽ፣ ቀልብ ግዢ። እኔ እናንተ ትዳራችሁን ኖሩ፣ እኔ ተውኝ። መጀመሪያ ያለው እኔ ተውኝ። አንድ ቤት አይደለም 10 በስሙ አድርግላት። እኔ ተውኝ በቃኝ። እንደዚህ ሆኔ ምናልባት ለወደፊቱ ከቸገረኝ ልጆች ናቸው ወደሰን በግድ ትረዳለህ። ግን አሁን ለጊዜው እኔ ምንም አልፈልግም። እኔንም ለቀቅ አድርጊኝ። ጭራሽ ከቤተሰቦችሽ ጋር ሆነሽ ስለኔም ታወሪያለሽ። እንዲህ ሸማ ይዝሽም እንደ አንቺ እንዲህ ተውኝ በቃ። እኔ አንቺም ተይኝ ባሽም ተውኝ በቃ። በአጭሩ እስከ ጓደኞች እስከ ምርኪ ምንኪ ጓደኞችሽ እኔ ዝም ስል እንኳን የማይገባቸው እየወጡ ዩቱብ ላይ ይለፈልፋሉ። እኔ ጸጥ ስል እንኳን መስል አለመመለስ ዝም ስል ደህና ንግግር እንኳን አይናገሩም። በቃ ማለት የሆነ የሚሳደባቸው ወይ ደግሞ እኔን ልክ አስዘው ነው ወጥቼ እንደዚህ ነው ብዬ ስሰድባቸው ምናምን ነገር በዛ እንትን ለማለት ፈልገውን አላውቅም። እኔ ዝም ስል እንኳን አይገባቸውም። እና ለማንኛውም እንደፍጠር ጥራችሁ ደስ እንዳላችሁ። እኔ አይቼ ንቄ አልፌ መተው የምችል ልጅ ነኝ ማለት ነው። ለማንኛውም ግን ወሬ ያበዛውባችሁ። ወዳችኋለሁ፣ አከብራችኋለሁ። በያላችሁ በሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።